ሮዚ ተከታታይ ድራማ ለምንድን ነው የማይለቀቀው? ምንድን ነው አሁንስ ቻናል ቀይረው ነው ወይ ለምትሉ ሀሳብ አስተያየት ለምትሰጡ ማለት ነው። በነገራችን ላይ ቻናል አልቀይሩም ማለት ነው። እዚው ካባ ከሚለው ቻናል ላይ ነው የሚለቀቀው። እንግዲህ ክፍል 26 እንደተለቀቀ እዚያ ላይ ፓርት ነው ያቆሙት ማለት ነው። ስለዚህ ያው በቅርብ እንደሚለቁ ተስፋ እናደርጋለን። እውነት ለመናገር የሚለቁበት ቀን መቼ እንደሆነ ያው እርግጠኛ አይደለንም። በበፊቱ ቻናል ላይ ያው መቼ እንደሚለቁ እናውቅ ነበር። አሁን ላይ ግን ያው ከስንት አንዴ ነው ብቅ የሚሉት ማለት ነው። ስለዚህ ሌላ ያው ቻናል ቀይረው ሳይሆን ያው ቻናል ነው። ስለዚህ በትዕግስት ሁላችንም እንጠብቃቸዋለን ብለን ተስፋ እናደርጋለን ማለት ነው። ስለዚህ በራሱ ቻናል ነው በካባ በሚለው ቻናል የሚለቀቀው። ከዚያ ላይ መጠበቅ ትችላላችሁ ማለት ነው። እንግዲህ የሮዚ ተከታታይ ወይንም ደግሞ ተመልካቾች ቤተሰቦች በሙሉ ማለት ነው ለመናገር እኔ ራሱ ያው በየቀኑ ማየቴን ወይንም ደግሞ መጓጓቴን እየቀጠልኩ ነው ማለት ነው። እንግዲህ ከዚህ በፊትም ፍትህ ብያለሁ ማለት ነው። ፍትህ ሮዛ ተከታታይ ድራማ እንግዲህ ቀኑ ቢነገረን እንደዚህ ቢሆን ምናምን ነገር የሚለው ነገር አሪፍ ነበር። ግን ደግሞ እንግዲህ ለነሱም ላይ መቻቸው ይችላል። ስለዚህ እኛ ምንድን ነው ማድረግ ያለብን በትዕግስት መጠበቅ ነው ማለት ነው። እና እነሱም እንደሚመጡ ተስፋ እናደርጋለን፣ እንደሚያስተካክሉም ያው እንግዲህ ደጋግመውም እነሱም ተናግረዋል ለማለት ያክል ነው። ሲቀጥል አሁን ላይ እንግዲህ ቅዱስ የት እንዳለ አይታወቅም ማለት ነው። ማያ ተገኝታለች፣ ማያ መታለች ማለት ነው። ምክንያቱም ቅዱስን እየፈለገች በነበረበት ሰዓት ላይ እንግዲህ ሮዚ ያው ከማያ ስልክ ላይ ስክሪን ላይ ማለት ነው የቅዱስን ፎቶ አይታ ነበረ ማለት ነው። ስለዚህ ቅዱስ ማን ነው? የቅዱስን ፎቶ አይቼዋለሁ እሷ ዘዋለች ከሚል አንጻር ማለት ነው። እንዲሁም እሷ ማያ እንደሆነች እና አሁን ላይ ቅዱስን እያፈላለገች እንደሆነ ራሷ ሮዚ ተረድታለች ማለት ነው። እና ከሮዚ ጋር ተገናኝተው እንዲሁም ደግሞ ማያና ሮዚ በመሆን አሁን ላይ ቅዱስን እየፈለጉት ይገኛሉ ማለት ነው። እንግዲህ ማያ ስትገኝ ደግሞ ቅዱስ የለም። ማያ በሌሊት ሰዓት ደግሞ ቅዱስ ነበረ ማለት ነው። እና ከዚህ አንጻር አሁን ላይ እጅግ በጣም እንትን እያለ ስለሆነ በእርግጠኝነት ቀጣይ ፓርት ማያና እንዲሁም ደግሞ ቅዱስ ይገናኛሉ። ማያ ትክክለኛዋ ማያ ነች ይቺ ነች ወይስ ደግሞ ሌላ ነው የሚለው ነገር እንግዲህ ቀጣይ አብረን የምናይ ይሆናል ማለት ነው። ሮዚ ግን በነገራችን ላይ ያው ማያ ስለመጣች እንግዲህ የቅዱስን ደስታ ብትፈልገውም ቅዱስ ደስ ሲለው ሲደሰት ሲስቅ ብታየው እሷ እጅግ በጣም ደስተኛ ነች። ግን ደግሞ በሆነው ነገር ባየችው ነገር ማለት ነው ብዙም የጣማት አይደለም። ምክንያቱም ቅዱስ ግን እንደሚወድሽ አንቺ ትወጂዋለሽ ወይ ቅዱስን ትወጂዋለሽ ወይ በማለት እንግዲህ ጠይቃት ነበር። አዎ በጣም እወደዋለሁ በማለት እንግዲህ መልሳላታለሽ ማለት ነው። ሲቀጥል ሮዚ የተናገረችው ነገር ምንድን ነው? በጣም እድለኛ ነሽ፣ ቅዱስ በጣም ይወድሻል፣ ያፈቅርሻል፣ ሁልጊዜ አንቺን ነው የሚጠራ ማያ ማያ እያለ ለብዙ ጊዜ ፈልጎሽ ነበረ እና በጣም እንደሚወድሽ ነው የምነግርሽ በማለት እንግዲህ ነግራታለች ማለት ነው። እና ከዚህ በፊትም ብላለች። ምክንያቱም አሁን ላይ ቅዱስን ብታየውና እንደዚህ እሷን እንደሚፈልግ ማያ ማያ እንደሚል ብታየው በእርግጠኝነት እሷ በራሷ ማያ ተብዬዋ በራሷ ላይ ትቀናለች በማለት እንግዲህ ሮዚ ተናግራለች። ምክንያቱም እንግዲህ ቅዱስ ከልቡ ነው የሚወዳት የሚያፈቅራት። ሁልጊዜ ስለ ማያ ነው የሚያነሰው። ማያ እንደዚህ ሆናለች፣ ማያን አስረዋት ነው፣ እሷ እኮ ሰላም ብትሆን ትመጣ ነበር፣ እንደዚህ ገጥሟት ነው፣ እሷንም ባገኛት ከታሰረችባት እንደማወጣት ነገር የለኝ እያለ እንግዲህ ሲናገር ሲለፈልፍ ነበር ማለት ነው። ከዚያ አንጻር በጣም እንደሚወዳትና እንደሚያፈቅራት ራሷ ሮዚ ስለምታውቅና በዚህ ልክ እሷም አሁን ያው ሮዚ ማለት ነው ቅዱስን ወደዋለች፣ አፍቅረዋለች። እና በማያ ቦታ በሆነ እኔ እያለች እንግዲህ ራሷንም እየሳለችው ነበረ። ግን ደግሞ አሁን ላይ የቅዱስ ፍላጎትና የእሱ ነገር እንዲሟላላት እንዲሁም ደግሞ ቅዱስ እንዲደሰት እንዲስቅ ነው ማየት የምትፈልገው የራሷን በራሷ በውስጧ ይዛ ማለት ነው። ሲቀጥል ማይካ እንግዲህ በባለፈው ላይ
ለሮዚ እናት ለወይዘሮ ሜሮን ተናግራ ነበረ። ምክንያቱም ልጅሽ ከብድ ጋ ነው እየዞረች ያለችው በማለት እንግዲህ ተናግራለች ማለት ነው። እና ወይዘሮ ሜሮንም ቦታው ድረስ በመሄድ አይታለች። እንዲሁም ደግሞ ምሳቃም አግኝታ ወደ ቤት እዛ መታ ተቆጥታለች። ከሁለት ልጆች አንድ እንኳን ደህና የለም፣ ይሄኛው ከሰራተኛ ጋር ይልከሰከሳል፣ አንቺም ደግሞ አንድ ብዳ ፍቅረሽ ከእሱ ጋር ትሽከረከሪያለሽ። ምንድን ነው የነካችሁ? ቆይ ግን እኔ ልትገሉኝ አስባችኋል እንዴ? በማለት በዚያ ምክንያት ተናግራ ነበር። እና አሁን ላይ እንግዲህ ቅዱስ የሸሸውና ከዚህ ሰፈር የሄደው ምናልባት እማዬ ተናግረው ሊሆን ይችላል የሚለው ነገር ጠርጠራለች ሮዚ ማለት ነው። እና በዚያን ሰዓት እንግዲህ እናቷን ሄዳ ተናግራለች። እማዬ ቅዱስ ከሰፈር የለም፣ እንዲሄድ ያደረጋችሁት ወይስ እናንተ ተቆጥታችሁት? ምን አድርጋችሁት ነው? የሆነ ነገር ብቻ አድርጋችሁት እንዳይሆን ማይካና አንቺ የሆነ ነገር አድርጋችሁ እንዳይሆን በማለት እንግዲህ ማይካ እንደውም ጉሮሯን እንቅ አድርጋ ዛት በጣም እንትን ስትላት ነበረ ማለት ነው። ወይዘሮ ሜሮንም እኛ ምንም ነገር ያደረገው ነገር የለም፣ እባክሽን ሮዚ ልጄ ተረጋጊ በማለት እንግዲህ ልጇ እንድትረጋጋ እንዲሁም ደግሞ ማይካን አንገቷን ልቀቂያት በማለት እንግዲህ እንትን ብላለች። ማይካም እጅግ በጣም ነበር የተበሳጨች። አየሽ እማዬ አይደለ ለአንድ እብድ ብላ እኮ ነው እንደዚህ ልትገለኝ የነበረው በማለት እንግዲህ ተናግራለች ማለት ነው። እና አይ እንደዚህ አይባልም ልጄ ምናልባት አዝናለት ሊሆን ይችላል በማለት እንዲሁም ደግሞ ሮዚ ወደ ቤቷ በመመለስ ናታንን እቅፍ አድርጋ በመያዝ ቅዱስ የት እንደሄደ አላቅም ምን እንዳደረጉት አላቅም አሁን ላይ በማለት እንግዲህ ለናታን ተናግራ ነበር። ናታንም እንደዚህ ወጥቶ ለመፈለግ ሞክሮ ነበር። በሚፈልግበት ሰዓት እና አብረው በነበሩበት ሰዓት ነበር ማያ ጋር እየተገናኙት ማለት ነው። ሌላው እንግዲህ ሰላም ለናታን የተናገረችው ነገር አለ። ዝምታዋን ሰብራለች። በጣም ብዙ ነገር ነው የተናገረችው ማለት ነው። ምክንያቱም ከዚህ በኋላ እኔ ዝም ማለት አልፈልግም እባክህን በማለት እንግዲህ ናታንን ተናግራለች። ምክንያቱም እኔ አሁን ላይ ይፋ እንድታደርገው እፈልጋለሁ። እስከ መቼ ነው አንተ ቤተሰብን ፈርተ እንደዚህ በድብቅ ፍቅራችን የሚቀጥለው? እኔ አሁን ላይ መጋባት እፈልጋለሁ፣ ከአንተ ጋር መኖር እፈልጋለሁ። ይህ ነገር ይህ ቃል የሚፈልገው ከአንተ እንዲመጣ ነበር፣ ግን ደግሞ አንተ ምንም ነገር ልትናገር እስካሁን አልቻልክም። ስለዚህ እባክህ ናታን አንተ መወሰን መቻል አለብህ በማለት እንግዲህ አምርራ ናታንን ተናግራለች ማለት ነው። እና ናታንም እጅግ በጣም ተሰምቶታል። እባክሽን እንደዚህ አትበይ፣ ነገሮችን አስተካክላለሁ፣ እባክሽን ሰላምዬ ቤላትም ማለት ነው። እሷ ግን ልትሰማው አልቻለም። እንዲሁም ደግሞ ያመጣላትን ቀሚስ ተወረውርለታለች። እንዲሁም ደግሞ ናታን ሮዛ ስጠረው ያን ቀሚስ ካልጋ ላይ በማድረግ ቀጥታ ወደ ሮዛ ይር ነበር። በዚያን ሰዓት ማይካ ትገባና ያንን ልብስ ትለብሳለች። በለበሰችው ሰዓት እንግዲህ ሰላም እጅግ በጣም ነበር የተናደደው። ናታን የገዛልኝን ቀሚስ እንዴት እሷ ትለብሳለች በማለት እንግዲህ ይህን ልብስማ የሆነ ነገር ደፍቼበት አቆሽሼ እሷ እንድታወልቀው ማድረግ እፈልጋለሁ በማለት እንግዲህ በማሰብ እንዲሁም ደግሞ ማይካ ከለበሰችው ቀሚስ ላይ ማለት ነው የራሷን የሰላምን ቀሚስ ለብሰው ነበረ። እሷ ደግሞ በጣም ነው የሚያምረው እያለች ማይካ አስር እየተመላለች ለሰላም እያሳየቻት ነበረ። ቆይ ይሰራልሻለሁ በማለት እሷን በማሰብ ቀጥታ ቡና ነበር የደፋችበት ማለት ነው። እና እኔ ሳላይሽ ነው የደፋውበት በማለት እንግዲህ ልብሱን እንድታወልቀው ተገዳለች ማይካ ማለት ነው። ለማንኛውም ይሄ ልብስ አጥበሽ ንጥት አድርገሽ እንድትሰጭኝ እፈልጋለሁ፣ በጣም ነው የሚያምረው፣ ወድጄዋለሁ፣ ናታን የገዛልኝ ነው በማለት እንግዲህ ትናገራታለች። ሰላምዬም እንደዚህ እንድታወልቀው ነበር የፈለኩት በማለት እንግዲህ ልብሱንም ወለቀችው በኋላ እንዲሁም ካጠበችው በኋላ ከራሷ ቦርሳ ውስጥ ተከተዋለች ማለት ነው። እና የት አለ ልብሱ ብላ ስጠይቃት ማይካ ናታን ወስዶታል፣ ለሰላም ልሰጥ ነው ብሎ ወስዶታል በማለት ተናገራለች። እንዴት እንደዚህ ታደርጋለች? እኔ እኮ ልብሱን አጥበሽ ወደ እኔ መልሽው ነበር ያልኩሽ በማለት ተናግራለች ማለት ነው። ሲቀጥል ደግሞ የገዛህልኝ ልብስ ማይካ እኮ ለበሰችው በማለት እንግዲህ ሰላም ተናግራለች ማለት ነው። ማን ነው የለበሰው? ማይካ ለምንድን ነው የምትለብሰው ምናምን እያለች እሷም የተነጫነጨች ነበረ። እና እንደ ቀናችና ነገሮቹ እንትን እንደሆነ ራሱ ናታን ተረድቷል ማለት ነው። ስለዚህ ያለው አማራጭ እውነቱን ለእናቱ ተናግሮ እንዲሁም ደግሞ ማይካን በግልጽ መናገር ማለት ነው። ምክንያቱም ያው እንግዲህ ለእናቱ ምንድን ያለው እኔ ሰላምን ማግባት እፈልጋለሁ እማዬ፣ አንቺ ግን ዝም ብዬ ባይሽም እየወሰንሽልኝ አይደለም፣ ስለዚህ ምን ትያለሽ በማለት ስለ ሰላም ምን ትያለሽ ስላት እኔ ስለ እናንተ ጉዳይ ምንም ማለት አልፈልግም፣ ምክንያቱም አንተ እንድታገባት የምፈልገው ማይካን ነው በማለት እንግዲህ በቁጣ ተናግራለች ማለት ነው። በዚህን ሰዓት እንግዲህ ናታን እጅግ በጣም በመናደድ እኔ ማይካን መቼም ቢሆን አለገባትም፣ የኔ ምርጫ የምትሆነው ሰላም ነው። አሁን ሁሉ ነገር እጄ ለማይካ እነግራታለሁ፣ እሷም ከዚህ ቤት ትወጣታለች በእርግጠኝነት፣ ካለዚያ ግን እኔ እና ሰላም ከዚህ ቤት አብረን እንወጣለሁ በማለት እንግዲህ ሄዶ ቀጥታ ማይካን ለማውራት ሲል ነበረ እንግዲህ ወይዘሮ ሜሮንም ተከትለው አብረው የሄደችው ማለት ነው። ስለዚህ ከዚህ ቤት በእርግጠኝነት ማይካ ልትባረር ትችላለች፣ አሊያም ደግሞ ናታንና ሰላም
ይወጣሉ ማለት ነው። ስለዚህ ናታን አሁን ላይ በጣም ውጥረት ውስጥ ይገኛል። ምክንያቱም በቃ ሰላምን ከዚህ በፊትም እንግዲህ ልቧን ደግሜ ደጋግሜ እየሰበርኳት ነው፣ መነሳት አለብኝ፣ ቆፍጠን ማለት አለብኝ እያለ ሲናገር ነበር። አሁንም ቆፍጠን ማለት አለብህ ብዬ ነው የማስበው። በነገራችን ላይ እኔ በሰላም አልፈርድባትም። ምክንያቱም ማይካ ምን ያክል እንደምታስፈራራት ማለት ነው። እንግዲህ ሰላም ትክክለኛዋ ሰላም የቤት ሰራተኛዋ ማለት ነው እሱ የእሷ ፍቅረኛ እንደሆነ ብታቅ ምን ያክል እንደምታደርጋት ትገላታለች ማለት ነው። ስለዚህ ያ ነገር ስለፈራች አሁን ትክክለኛው ነገር እንዲታወቅላት ሰላም ትፈልጋለች። ከዚህ አንጻር ነው እና ሰላም ምንም አይነት ጥፋት የለባትም ብዬ ነው የማስበው። ስለዚህ ናታን ራሱን ማስከበር አለበት። እንዲሁም ደግሞ ሰላም ምንም ነገር እንዳትሆን እንደዚህ አይነት ስሜትም እንዲሰማት ማድረግ የለበትም ብዬ አስባለሁ። እንግዲህ ቀጣይ ፓርት አብረን እንጠብቃለን ማለት ነው። ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁ በሰላማችሁ ይብዛልኝ። መልካም ጊዜ ተመኘሁላችሁ።